የደሱ ሄልት ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ሮዝመሪ እና የደም ግፊት ዝምድናቸው ምንድነው የሚለውን ለእናንተ እነግራችኋለሁ። በተለይ የደም ግፊትን ለማስተካከል እንዲሁም ደግሞ የደም ግፊትን ተጋላጭነት ለመቀነስ እና አጠቃላይ ደም ስሮች ያለውን ጫና ለመቀነስ ለማስተካከል ከሚመረጡ የቅመም አይነቶች አንዱ ሮዝመሪ ነው። ስለዚህ ምን ንጥረ ነገሮችን ስለያዘ ነው ለዚህ ተመራጭ ነው። በየቀኑ ምን ያህል መውሰድ እንችላለን፣ እንዲሁም ደግሞ መውሰድ የሌለባቸው ሰዎች ውስጥ እነማን ናቸው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ሮዝመሪ ግፊት ላለባቸው ሰዎች እና የግፊት ተጋላጭነት ለመቀነስ ተመራጭ ከሆኑ የቅመም አይነቶች አንዱ ነው ማለት ነው። ክሊኒካሊ የተጠኑ ጥናቶች እንደሚያሳዩት ከሆነ በየቀኑ የሮዝመሪ ሻይንን መጠጣት በተለይ ደም ስሮች ላይ ያለውን ጫና በመቀነስ እንዲሁም ደግሞ የግፊት ተጋላጭነትን እንዲሁም ደግሞ ግፊት ያለባቸው ሰዎችም ቢሆኑ ግፊታቸውን ለማስተካከል ከሚመከሩ የቅመም አይነቶች አንዱ ነው ማለት ነው። በተለይ ጥናቶች እንደሚያስረዱት ከሆነ በየቀኑ 2 ግራም በመቶ የሚል ውሃ ውስጥ እየጨመሩ መጠጣት የተሻለ ለውጥ እንደሚያመጡ ግፊት ያለባቸው ሰዎች ጥናቱ ያሳያል ማለት ነው። ከዚህ በተጨማሪ የግፊት ተጋላጭነት ለመቀነስ እና አጠቃላይ ደም ስሮችን በተለይ ደም ስሮችን ከተለያዩ ጉዳቶች ለመከላከል እና የደም ስሮችን ጤንነት ለመጠበቅ በየቀኑ ሮዝመሪን በሻይ መልክ መጠጣት በጣም ይመከራል ማለት ነው። በተለይ በ45 ቀን የተጠኑ ጥናቶች እንደሚያሳዩት ከሆነ በየቀኑ 2 ግራም አካባቢ በመቶ የሚል ውሃ ውስጥ እየጨመሩ የጠጡ ሰዎች ግፊታቸው እንደተስተካከለ እና ራይዝ ብለድ ፕሬሸር ወይም ደግሞ የደም ግፊት ወይም ደግሞ ሃይፐርቴንሽን የነበረባቸው ሰዎች እንደተስተካከለላቸው ክሊኒካሊ የተጠኑ ጥናቶች ያሳያሉ ማለት ነው። ሮዝመሪን በሻይ መልክ መጠጣት ጸረ ሙቀታማ የኬሚካል ባህሪ ያላቸውን ውህዶች እናገኛለን። እንዲሁም ደግሞ በተለይ ለግፊት ተብሎ የሚሰጡ መድኃኒቶች እንደ አንጂዮተንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮች መድኃኒቶች አሉ። እነዚህን መድኃኒቶች በትክክለኛ መጠን ባይተካም የነዚህን ከነዚህ መድኃኒቶች ጋር ተመሳሳይ የሆነ ባህሪ ስላለው የደም ግፊትን ያስተካክላል፣ ይቀንሳል ተብሎ ይታሰባል ማለት ነው። የሮዝመሪ ሻይ እንደሚታወቀው የደም ስሮችን ያሰፋል፣ በተለይ እንዲዝናኑ ያደርጋል። ይሄ ስሙዝ ማስል እያለ የምንጠራውን ሪላክስ እንዲሆን በማድረግ አጠቃላይ የደም ዝውውር የተሻለ እንዲሆን በማድረግ እና አጠቃላይ እንደ አንቲ ሃይፐርቴንሲቭ መድኃኒቶች ጋር ተመሳሳይ የሆነ ዝምድና ስላለው አክት ያደርጋል ማለት። ስለዚህ ግፊትን ለመቀነስ ለማስተካከል እና ግፊትን ተከትለው የሚወጡ የተለያዩ ጉዳቶችን በመከላከልና በመቀነስ አጠቃላይ የደም ስሮችን ጤንነት በመጠበቅ የሚታወቅ አስገራሚ የሆነ የቅመም አይነት ነው ማለት ነው። ስለዚህ የሮዝመሪ ሻይን መጠጣት እንደ አጠቃላይ ሮዝመሪክ አሲድ የሚባል ውህድ እናገኛለን። ይህ ውህድ እንደሚታወቀው በተለይ ግፊት ያለ መጠን ሁኔታ እንዳይፈጠር በተለይ ደግሞ ደም ስሮች ላይ ልማም እንዳይፈጠር በማድረግ አጠቃላይ የደም ስሮችን ጉዳት በመከላከል ደም ስሮች ላይ ቁስለት ብግነት እያለ መጠን ወይም ደግሞ ኢንፍላሜሽን እያለ መጠን ሁኔታ እንዲፈጠር እንዳይፈጠር ይከለክላል ማለት ነው። በዛ ሂደት የተሻለ የደም ዝውውር እንዲኖር ስለሚያደርግ ሰዎች በግፊት እንዳይጎዱ በማድረግ እና አጠቃላይ ግፊት ያለባቸው ሰዎችን ይሄን አዘውትረው የሚጠቀሙና የሚጠጡ ከሆነ የግፊት መጠንን በማስተካከል ወደ ነበረበት እንዲመለስ ያደርጋል ማለት ነው። በተለይ ሪስክን በመቀነስ ብዙ ጊዜ ከኮሌስትሮል መብዛት ጋር ተያይዞ ደም ስሮች ይጎዳሉ። በተለይ ፕለክ እያለ የምንጠራው ሁኔታ ይፈጠራል። ፕለክ ሲፈጠር ደግሞ ደም ስሮች ይጠባሉ። ስለዚህ የደም ዝውውር ከአንድ ቦታ ወደ አንድ ቦታ በስርዓት እንዳይዘዋወር በተለይ ደግሞ ልባችን ወደ ሲስተም ሰርኩሌሽን በአግባቡ ደም እንዳትረጭ ስለሚያደርግ ሬዚስታንስ ሲፈጠር በዛ ሂደት ግፊት እያለ የምንጠራው ሁኔታ ሊፈጠር ስለሚችል የሮዝመሪ ሻይን እና የመሳሰሉት ነገሮች አዘውትሮ መጠቀም ለጤና ተመራጭ ከሆኑ ነገሮች አንዱ ነው ማለት ነው። በተለይ ሮዝመሪ ቅድም እንደነገርኳችሁ ሮዝመሪክ አሲድ የሚባል ጠንካራ የሆነ ውህድ ስላለው ደም ስሮች ላይ ሊፈጠር የሚችለውን አንዳንድ ፓርቲክሎችን በተለይ ልማምና ቁስለትን ተከትሎ ሊመጡ የሚችሉ እነዚህ ኢንፍላሜሽን እያለ የምንጠራቸውን በመከላከል ለደም ስሮች መዝናናት ወይም ደግሞ ይሄ ስሙዝ ማስል እያለ የምንጠራውን በማስተካከል እና የደም ዝውውር የተሻለ እንዲሆን ስለሚያደርግ ግፊትን ይቀንሳል ማለት ነው። ስለዚህ ግፊትን ለመቀነስ እንዲሁም ደግሞ በግፊት የመጋለጥ ቻንሳችን ለማስተካከል የሚረዳ በጣም አስገራሚ የሆነ የቅመም አይነት ነው ማለት ነው። ስለዚህ በየቀኑ ምን ያህል መውሰድ እንችላለን የሚለውን ስናይ ዩኒቨርሳል የሆነ ሪኮመንድድ የሆነ ዶዝ የለውም። ነገር ግን እንደ ጤና ሁኔታ እድሜና አጠቃላይ እንደ ጾታ ሁኔታ የተለያየ ቢሆንም አቨሬጅ ካሊ ግን በየቀኑ ከ1 እስከ 2 ግራም
ፍሬሽ የሆነ ቅጠሉንም ወይም ደግሞ ድራይ ወይም ደግሞ ፓውደሩን መጠቀም እንችላለን ማለት ነው። ያ እንግዲህ በሻይ መልክ ነው የምንጠቀመው። ሻዩን አዘውትረን የምንጠጣ ከሆነ ቅድም የነገርኳችሁን ጥቅም እናገኛለን። ነገር ግን ለአብዛኛው ሰው ምቾት የሚፈጥር የቅመም አይነት ቢሆንም አንዳንዴ ግን ኮንትራ ኢንዲኬሽን ወይም ደግሞ ፕሪኩዌሽን አለው ማለት ነው። ስለዚህ መውሰድ የሌለባቸው እነማን ናቸው የሚለውን ስናይ የመጀመሪያውና አንደኛው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ብዙ ጊዜ ሮዝመሪን አዘውትሮ እንዲጠቀሙት አይመከርም። ምክንያቱም ደግሞ ለደም ማቅጠኛ ተብሎ የሚሰጡ መድኃኒት ለምሳሌ እንደ ዋርፋሪን፣ አስፕሪን፣ ኢኖክሳፓሪን ሌሎችም እንደ ሌሎች ሄፓሪን ቢሆን እነዚህ መድኃኒቶች ደምን ያቀጥናሉ። ሮዝመሪን በባህሪው ብለድ ቲነር ነው። ስለዚህ ሁለቶችም ተመሳሳይ የሆነ ዝምድና ስላላቸው ፋርዘር ሪስክ ኦፍ ብሊዲንግ ወይም ደግሞ የደም መፍሰስን ያስከትላል ተብሎ ስለሚታሰብ ጥንቃቄ በተሞላበት የአመጋገብ ዘዴ ብንከተል ትልቅ ሚና አለው ማለት ነው። ምክንያቱም አሁን የጠቀስኳቸው መድኃኒቶች የሚሰጡት ደም እንዳይረጋ ተብሎ ነው። ስለዚህ ሮዝመሪን በባህሪው ደም እንዳይረጋ ስለሚያደርግ ወይም ደግሞ ደም እንዲቀጥን ስለሚያደርግ ተመሳሳይ የሆነ ዝምድና ስላላቸው ዳብል የሆነ በርድን ያስከትላል ተብሎ ይታሰባል ማለት ነው። ሁለተኛ ነፍሰ ጡር እናቶች ናቸው። ብዙ ጊዜ ነፍሰ ጡር እናቶች የተለያዩ ቅመማ ቅመሞችን ሲወስዱ እንዲሁም ደግሞ ሀርባል የሆኑ ነገሮችን ሲወስዱ ጤና ባለሙያን ማማከር በጣም ተገቢ ነው። በተለይ ይህን ነገር መጠቀም ካለባቸውም ከሚመለከታቸው ሰዎች ወይም ደግሞ ከጤና ባለሙያዎች ፈቃድን ማግኘት አለባቸው ማለት። ምክንያቱም አሁን ለምሳሌ ነፍሰ ጡር እናቶች የሮዝመሪ ሻይን የሚጠቀሙት አሁን አዘውትረው የማህፀንን ጫፍ ኢኒሼት ያደርጋል። በዛ ሁኔታ ያለ እድሜው ጽንስ እንዲመጣ ሊያደርግ ስለሚችል ጥንቃቄ በተሞላበት የአመጋገብ ዘዴ መከተል በጣም አስፈላጊ ነው። በተለይ ጥናቶች እንደሚያስረዱት እነዚህን ቅመሞች የሚጠቀሙበት ጊዜ ነፍሰ ጡር እናቶች ትንሽ ትንሹን እንዲሁም ደግሞ አልፎ አልፎ እንዲሆን ይመረጣል። ያንንም ሲያደርጉ ጤና ባለሙያን ማማከር እና ሄልዝ ኬር ፕሮቫይደር ፐርሚሽን መጠየቅ በጣም ተገቢ ነው ማለት። ስለዚህ እንደነዚህ አይነት ሁኔታ ያለባቸው ሰዎች ብዙ ጊዜ ሮዝመሪን ሲጠቀሙ ጥንቃቄ በተሞላበት የአመጋገብ ዘዴ ቢሆን በጣም አሪፍ ነው ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ሮዝመሪ ለደም ግፊት እንዲሁም ደግሞ የደም ግፊት ተጋላጭነት ለመቀነስ ምን ያህል አስፈላጊ እንደሆነ በደንብ ለእናንተ አብራርቼ ነገርኳችሁ። በተለይ ከግፊት መድኃኒቶች ጋር ተመሳሳይ የሆነ ዝምድና አለው፣ ነገር ግን የግፊት መድኃኒቶችን አይተካም። ስለዚህ ብዙ ጊዜ እንደነዚህ አይነት ሁኔታ ለምሳሌ የደም ግፊት ያለባቸው ሰዎች በመጠኑ በልኩ አዘውትሮ እንዲጠቀሙ ይመከራል። አሁን የነገርኳችሁን ጥቅም ስለሚሰጥ በተለይ የደም መርጋትን ይከላከላል። በተለይ ደም ስሮች ላይ ሊጠራቀም የሚችለውን ፕላክ እያልን የምንጠራውን ይከላከላል። የደም ስሮችን መላሸቅ ይከላከላል። እንዲሁም ደግሞ የተሻለ የደም ዝውውር እንዲሆን ስለሚያደርግ አጠቃላይ ለጤንነታችን በጣም ወሳኝ ከሆኑ የቅመም አይነቶች አንዱ ነው ማለት ነው። ስለዚህ በየቀኑ ምን ያህል መውሰድ እንችላለን የሚለውን በደንብ ነግሬያችኋለሁ። በዛ መሰረት አዘውትራችሁ ብትጠቀሙት ለጤናችን ትልቅ ሚና የምናገኝበት የቅመም አይነት ስለሆነ በጣም ተገቢ ነው ማለት ነው። ዛሬ በዚህ ቪዲዮ ሮዝመሪ ምን ያህል አስፈላጊ እንደሆነ በተለይ ደግሞ ለደም ግፊት ምን ያህል እንደሚጠቅም ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።